ማምሻ ልብ አንጠልጣይ ታሪክ። ደራሲ አሌክስ አብርሃም፣ ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አብሮ አደጌ ሎዛና ዳግም። ዳግማዊ ነው ሙሉ ስሙ። ሊጋቡ ሽር ጉድ ሲባል ለሁለቱም የቅርብ ጓደኛ ስለነበርኩ አብሬ ታች ላይ ማለት ጀመርኩ። ከዳግም ጋር ከሁለተኛ ደረጃ ትምህርት ቤት ጀምሮ ጓደኛሞች ነን። በመሃል አቋርጦ ቤተሰቦቹ ጋር አውሮፓ ሄደ እንጂ ዩኒቨርሲቲ የገባ ነው አብረን ነበር። ታዲያ ስንት ዓመት ሙሉ እዚህ አጠገቤ ሆኖ ያልነገረኝን አውሮፓን በረገጠ በወሩ በጻፈው ደብዳቤ ከሎዛ ጋር ሪሌሽንሽፕ ጀምረናል አለኝ። እስቲ ምን አስደበቃቸው? እሱስ እሺ፣ የእሷ መደበቅ ምን ይባላል? ጭራሽ በኋላ ስሰማ የፍቅር ግንኙነት ከጀመሩ 2 ዓመት አልፏቸው ነበር። ዳግም ስንትና ስንት ቀን አበሳጭቶኝ ይሄ ከርፋፋ ቡግራም ብዬ ለሎዛ ምቸዋለሁ። የአውሮፓ ኑሮ እንዲህ የተወለወለ መስታወት ሳያስመስለው በፊት ያኔ እንደ ጠዋት ጤዛ ያበጡ ብጉሮችን የወረሩት አሰቃቂ ፊት ነበረው። የሆነ ሆኖ ከዓመታት በኋላ ሊጋቡ ይሄው ለዳግም ሚዜ እንደሆን ዘንድ ጠየቁኝ። እምቢ አይባል ነገር። ሰርግም ይሁን ሌላ ማህበራዊ ጉዳይ በሚል የዳቦ ስም የተጠቀለለ ግርግር ባልወድም የዚያን ሰሞን ግን ከነሎዛ ቤት አልጠፋልኩኝ። ሰበቡ የነሎዛን ቤተሰብ እንደ ቅርብ ሰውነቴ ስራ ማገዝ አለብኝ የሚል ቢሆንም እውነቱን ለመናገር ግን ምንም የሚታገዝ ስራ አልነበረም። ልክ ከስራዬ እንደወጣሁ ወደ እነሎዛ ቤት መሮጥ ሚስጥሩ ወዲህ ነው። ሰርጉ 2 ሳምንት ሲቀረው በየቀኑ ማታ ማታ በርከት ያልን የቅርብና የሩቅ ጓደኞች ተሰብስበን ያሳለፍነውን እያነሳን መሳሳቅ። ከሩቅና ከቅርብ ከተሰበሰቡ የሎዛና የእህቶቿ ስፍር ቁጥር የሌላቸው ሴት ጓደኞች ጋር ሲሳሳቁና ሲያወሩ ማምሸት ደስ የሚል ስሜት ነበረው። እነሎዛ እነዚህን ሁሉ ሴቶች ምን ቀን እንዳወቋቸው እንጃ። ለነገሩ እንኳንም አወቋቸው። ደሞ ተመራርጠው የተወዳጁ ይመስል ሁሉም ቆንጆች፣ ሁሉም በውድና በቆንጆ ልብሶች የተሽቀረቀሩ፣ የሚጠቀሟቸው ሽቶዎች መዓዛ አየሩን ሞልቶ የሚናኝ፣ ሁሉም ጨዋታ አዋቂዎች፣ ፈጣሪ ድግስ እንዲያደምቁ የፈጠራቸው የሚመስሉ ውብና ወጣት ሴቶች። እንግዲህ እነዚህ ሁሉ ቆነጃጅት ከብዙ ሳቅና መሽኮርመም ጋር እዚያ ቤት ያመሻሉ ቢባል እንኳን የኔ ቢጤ ወጣት እንደ ዶሮ በጊዜ አልጋው ላይ የሰፈረ ሽማግሌም ቢሆን እስቲ ምርኩዜን አቀብሉኝ ብሎ ወደ እነሎዛ ቤት ማዝገሙ አይቀርም። አንድ ቀን ታዲያ እንደ ልማዴ ከስራ ስመለስ ቶሎ ልብስ ቀይሬ ወደ እነሎዛ ቤት ተጣደፍኩ። እቤት ስደርስ ሎዛ ፊቷ በርበሬ መስሎ ስስ ነጭ መጋረጃ የመስቀያ ብረት ላይ ትሰገስጋለች። ሁሉንም ሰላም ካልኩ በኋላ ሙሽሪት ብዬ ለመቀለድ ሞከርኩ። ሁልጊዜ ስታኮርፍ እንደምትሆነው አይኔን ሳታይ ብላ ጉንጬን በጉንጯ ነካ አድርጋ ወደ መጋረጃዋ ተመለሰች። የምቀመጥበት ስፈልግ እና እዚህ ጋር አብርሽ አለችኝ። ፍኖት በተቀመጠችበት ረጅም ሶፋ ላይ ጠጋ ብላ እያመቻቸችልኝ የሎዛ እህት ነች። እሷም ፊቷ ልክ አይደለም። አብሮ ከማደግ ባገኘሁት ልምድ የቤተሰቡን ፊት እንደ መጽሐፍ በማንበብ ተክኛለሁ። ይሄን ፊት አውቀዋለሁ። ከሎዛ ጋር ሲጣሉ አይኗ ሁል ጊዜ በቁጣ ይጉረጠረጣል። አንድም ቀን ተስማምተው አያውቁም። እናታቸው ሁል ጊዜ እናንተ ልጆች ምን እንደ ጣውንት ያነጫነጫችኋል ይላሉ። በውስጤ ነገር አለ እያልኩ ሄጄ አጠገቧ ተቀመጥኩ። ፍኖት ከወደታች ሰፋ ስለምትል ቦታው ጠበበኝ። ከተቀመጥኩ በኋላ ጉልበቷን ቸብ አድርጊያት ሰላም ነው አልኳት። ምን ሰላም አለ ይቺ እብድ እያለች አለችኝ። እንዲህ ናት ፍኖት፣ ነገር ከያዘች ቶሎ ማፍረጥ ነው። ምን አደረገች ደግሞ? ሙሽራ እኮ ቀልብ የለውም። አንተ ምን አለብህ? ስራ ውለህ በሰላም ትመጣለህ። ቤቱ ሲታመስ ነው የዋለው። ማሚ
በብስጭት ራሷን አማተኝታለች። ምንድን ነው ባል ይቀየርልኝ አለች እንዴ? እሷ እኮ አትደርገውም አይባልም። በቀልዱ ከመሳቅ ይልቅ በእልህ ወደ ሎዛ እያየች ባክህ አትቀልድ፣ ይሄ ነገር ሲሪየስ ነው አለችኝ ከረር ባለ ድምፅ። እኮ ምንድን ነው ችግር አለ? እሷ ካለች ሁልጊዜም ችግር አይጠፋም። እስከ ዛሬ ማን እንደሆነች አልናገርም ብላ የደበቀቻት ሚዜ ታወቀች አለችኝ። ከወራት በፊት ተናግራ የአንዷን ማንነት ግን ሰርጉ ካልደረሰ አልናገርም ብላ ስለነበር ኧረ እባክሽ ማን ሆነች? በጣም ነበር ለማወቅ የጓጓሁት። ሎዛ ሁሉንም ሚዜዎቿን ሰው ሁሉ በድብብቆሹ ግራ ተጋብቶ ነበር። እስቲ አሁን ሚዜ ምኑ ይደበቃል እየተባለ ነገሩ ይበልጥ ያጓጓኝ ደግሞ እኔንም በቀጥታ ስለሚመለከተኝ ነበር። 6 የወንድሜ ሚዜዎች ተመርጠን 5 የሴት ሚዜዎች ብቻ በመታወቃቸው ከኔ ውጭ 5ቱ ሚዜዎች ከሴቶቹ ጋር ጥንድ ሆነው የኔዋ እየተጠበቀች ነበር። ሚስትም እንዲህ በጉጉት አይጠበቅ እስኪባል መቼም በሰርግ ላይ ከባልና ከሚስት ቀጥሎ የሚዜዎች ጥምረት ትልቅ ቦታ የሚሰጠው ነገር ነው። አንዳንዴ ሚዜዎች እጩ ሙሽራ የሚሆኑበት አጋጣሚ ይፈጠራል። ማን ያውቃል? 5ቱ የወንድ ሚዜዎች እነዚያን ሽንጣቸውን እንደ ነብር ሽንጥ የሚመዘዝ ጸጉራቸው ወገባቸው ላይ የሚዘናፈል እንደ ወንዝ ዳር ቄጤማ ንፋስ የሚያወዛውዛቸው የሚመሳሰሉ ሴቶችን አቅፈው ዳንስ ሲለማመዱ 2 እየሆኑ ከወዲያ ወዲህ ሲሉ ሚዜ ሳይሆኑ አብረው የሚዳሩ 5 ሙሽሮች ይመስሉ ነበር። ቤተሰቡም ሆነ ሚዜዎቹ ባያምኑኝም ሎዛ ለኔም የተደበቀችዋን ሚዜ ማንነት አልነገረችኝም ነበር። እውነቴን ነበር፣ አልነገረችኝም። ሁሉንም ነገር የምትነግረኝ ንስሐ አባቷ አደረጉኝ እንዴ? ከዛ ጓደኛዬ ጋር 2 ዓመት ያውም አፍንጫዬ ስር በፍቅር ዓለሟን ስትቀጭ ራሱ መች ነገረችኝ? ሁሉም ያሰቡት እኔና ሎዛ ሚስጥረኞች ስለሆንን የኔዋን ልዕልት መጨረሻ ላይ የምታመጣት አድርገው ነበር። ከትንሽ አድሎ ጋር ቆንጅየዋን ካለሽም ያልታሳቅፈኝ። ለነገሩ ጉራ ሳይሆን ከወንዶቹ ሚዜዎች በመልካም ይሁን በመልክ በአቋም እኔ እንደማምር በአለፋ አግዳሚው ነግረውኛል። ኩራት ቢጤና የተሻለችው ሚዜ ትገባኛለች የሚል ትንሽ ትዕቢት ልቤ ውስጥ ነበር። ፍኖት ታዲያ የሚዜዋን ማንነት ስጠይቃት ከመገረም በላይ ብስጭት ብላ ሆ እየተቀላቀለ ሳቅ ስቃ አንገቷን እየሰበቀች የማታውቅ ለመምሰል ነው አለችኝ። ፈጣሪን ፍኖት ለምንድን ነው የማታምኚኝ? ታውቂያት የለ እንዴ ሎዛን? ችክ ካለች ነው። ምንም አልነገረችኝም። እንግዲያውስ ጉድህን ስማ፣ ማምሻ የምትባለውን ሴትዮ ሚዜ ያደርጋለሁ እያለች ነው አለችኝና እጅ በደረት አድርጋ ፍጥጥ ብላ አየችኝ። ማምሻ ይቺ ማምሻ አልኩኝ በጣቴ ወደነ ማምሻ ቤት አቅጣጫ እየጠቆምኩ። አዎ አለችና ትክ ብላ አየችኝ። አይን ላይን ተፋጠጥን። ለሰከንዶች እንደቆየን ካላመንክ ራሷን ጠይቃት አለችኝ በአገጯ ወደ ሎዛ እየጠቆመች። ሳኩኝ። መጀመሪያ ቀልድ ነበር የመሰለኝ። ፍኖት ኮስተር ስትል ግን ነገሩ የምር መሆኑ ገባኝና እንደገና መሳቅ ጀመርኩ። ሳቅ አንተ ምን አለብህ? አልደገስክ፣ ሰው አልጠራህ፣ ውርደቱ የኛ ብላኝ ተነስታ እየተቆናጠረች ወደ ውስጥ ገባች። ፊቴ ላይ ለይቶለት ያልፈነዳ ሳቅ እያንዣበበ ባለማመን ወደ ሎዛ ስመለከት አይን ላይን ተገጣጠምን። ኮስተር ብላ በከንፈር እንቅስቃሴ ብቻ ዋት አለችኝ። መስማቴን አውቃለች። ሳላስበው ንጥሻ የሚመስል ሳቅ ከውስጥ ወጣ። ትከሻዬ እኩል ከሳቁ ጋር ወደ ላይ ተናጠ። ፈጣን እስክስታ የሚመስል መናጥ። ማምሻ ሚዜ አልኩኝ ለራሴ። የሎዛ ነገር ሁልጊዜ ግራ ቢሆንም ይሄንኛው ግን ባሰ። ይች ልጅ በዚህ ውዝግብ ወዳድነቷ እንዴት ነው ይሄ ትዳር? ሐሳቤን ሳልጨርስ ተውኩት። ለምን በሰው ትዳር አሟርታለሁ ብዬ ፍኖት ተመልሳ ብቅ አለችና
ሎዛ እንድትሰማ በሚመስል ዘረኛ ድምፅ አብርሽ ማሚ ትፈልግሃለች ብላ ጮኸች። ተነስቼ ወደ ውስጥ ስገባ ሎዛ ከምን ይሁን እንደደረሰች እኔ እንጃ። እየተቆናጠረች ኮሪደሩ ላይ ገፍታኝ ያለፈችና እናቷ ያሉበትን ክፍል በርግዳ ቀድማኝ ገባች። አንቺን ማን ጠራሽ? እንዲያው አታውሩ አትተንፍሱ ነው እንዴ? አሉ እናቷ ግልፍ ብለው። ለመጣ ለሄደው ሁሉ ስሞታ። ቆይ እናንተ ምናችሁ ተነካ? አንባረቀች። ምናችን እንደተነካ እኛ ነን የምናውቀው። አሁን አትቅለብለቢብኝ ላውራበት አሉ በቁጣ። ግራ ገብቶኝ ቁልጭ ስል አብርሽ ይሄው ሞልቶ ለሚንጋጋ ጓደኛ እኔን ካላዋረድኩ የአገር መሳቂያ መሳለቂያ ካላደረግኩ ሙቼ ይገኛለሁ እያለች ነው። እንግዲህ አንተም አብረህ ተዋረጂ መሳቂያ ሁኚ ካልክ ደህና፣ ካልሆነ ይህች ንብድ እንደ ጓደኝነትህ ምከር ዝከር። ነገ ቤተሰብ የላትም ወይ መካሪ ጓደኛ የላትም ነው የሚባለው። ኦ ማይ ጋድ ማሚ ማምሻ ሚዜ ስለሆነች ምንድነው የምትዋረዱት? ምንድነው ሀገር የሚስቀው? እረ ፈጣሪያችሁን ፍሩ። ሰው ሲሰማችሁ ምን ይላል? እንደናንተው ሰው ናት ሰው ብላ ጮኸች። ስትቆጣ ከንፈሯም እጇም ይንቀጠቀጣል። እልህኛ ናት። ከልጅነታችን ጀምሮ ያለችው ካልሆነ አገር ነው የሚታመሰው። ወዲያው አትፈላሰፊብኝ፣ ሰው ሲታጣ ይመለመላል ጎስጣ አሉ። ታዲያ ሰው የሆነች እንደሆነስ ፈጣሪ ሲፈጥረን መቼም ቦታ አዘጋጅቶ ነው። እኔ መልኳን አልሰራው። ምንድነው ሰው ለማስኮነን ሩጫ? ሚዜ ለአይን የሚያምር ቀልጠፍ ያለ እኩያሽ ሲሆን ለተመልካችም ለደጋሽም ለፎቶ ለቪዲዮም ደስ ያሰኛል። ፎቶውም ታይቶ አይጠገብም። እኔ ማምሻ ለሚዜነት አትሆንም አልኩ እንጂ ሰው አይደለችም። ወጣኝ። ምን አለ ክፉ ባታናግሪኝ፣ ከጎረቤት ባታነካኪኝ። ከፈለግሽ ከሰርጉ በኋላ በአንቀልባ ዝለሽ አዙሪ። ፍኖት ከኋላዬ በሩን ተደግፋ እንደቆመች ቡፍ ብላ ሳቀች። ሎዛ ፊቷ ተቀያየረ። ወደ እህቷ ዞራ እሺ ባክሽ ብላሽ ማጠጠችና እናቷን ቆፍጠን ባለ ንግግር ከሰርጉ በኋላ ሚዜ አያስፈልገኝም፣ ማምሻ አንደኛ ሚዜ ትሆናለች አለቻቸው። ምን አለች ፍኖት? አይ ታዩ እናቴ፣ እኔ ጤነኛ መስለሽኝ ነው። ጭራሽ አንደኛ ሚዜነት። እንግዲህ እኔ ሙቼ ከሆነ እናያለን አሉ እናቷ ጉልበታቸው ላይ ያስቀመጡትን ትራስ አንስተው በቁጣ ወደ ጎናቸው እየወረወሩ። ቆይ ይሄ ሁሉ ማካበድ ምንድን ነው? ሰርግ አይደል እንዴ? የሆነ ሌላ ተአምር አስመሰላችሁት እኮ። ሰርግ እኮ ያንድ ቀን የፓርቲ ጭፈራ ቤት አይደለም፣ ታሪክ ነው። ታሪክ በፎቶ በቪዲዮ እያንዳንዱ ነገር ተመዝግቦ ለልጅ ልጅ የሚተላለፍ ይገባሻል? ታዩ ጥፋቱ ያባትሽ ነው። ሰው ሁሉ ዩኒቨርሲቲ ገብቶ ሐኪም መሐንዲስ ሲሆን አንቺ ብደት ልማር ስትይ ይለይልሽ ብሎ ፈቀደ። ይሄው ልብስ መጣል ነው የቀረሽ። ሰው ሁሉ የሚሉት የሎዛንን ታላቆች ነው። እንዲህ አሻፈረኝ። ከኔ በላይ ሰው ካልሽ እዛው አባትሽ እንደሚያደርግ ያደርግ። ሎዛ ፍልስፍና ነው ያጠናቸው። ያኔም ፍልስፍና ልማር ስትል እንዲሁ ቤቱ ታምሰው ነበር። የሎዛ አባት የወደደችውን ትማር ብለው ፈቀዱ። ተመረቃ ካለ ስራ 2 ዓመት በመቀመጧ በተለይ እናቷ ብዬ ነበር እያሉ ባላቸውን ይወቅሳሉ። ደግነቱ አባትየው ለወቀሳም ለምስጋናም ግድ ያላቸው ሰው አልነበሩም። ሎዛ የአባቷ ነገር ሞቷ ነው። ከህፃንነቷ ጀምሮ ከአባቷ ስራ አጠፋም። ሰፈራችን ውስጥ ወዳለው ግሮሰሪ ሳይቀር ተከትላቸው እየሄደች ባለጌ ወንበር ላይ እግሯን አንጠልጥላ እሳቸው ከጓደኞቻቸው ጋር ዘና ሲሉ እሷ ለስላሳዋን ይዛ ቁጭ ትል ነበር። የሎዛ አባት የተለዩ ሰው ናቸው። በከተማው የታወቀ ጣውላ ቤት አላቸው። ሲበዛ ዝምተኛና የሥራ ሰው ነበሩ። ሚስታቸውን ጨምሮ ወንዶችም ሴቶችም ልጆቻቸው ለከተማው የታወቁ ዘናጮች ቢሆኑም ሰውየው ከሰኞ እስከ ሰኞ ቱታቸውን ለብሰው አፋቸው ላይ ከቀንድ የተሰራች ጥቁር ፒፓቸውን ሰክተው
ስራ ላይ ናቸው። 2 ወንድ ልጆች ሐኪሞች ናቸው። አንዷ ሴት ልጃቸው ለከፍተኛ ትምህርት ውጭ ሀገር ነው ያለችው። አርክቴክት ናት። የሎዛ ታላቅ ፍኖትን በምህንድስና ነው የተመረቀችው። ከቤቱ ልጆች ተለይታ ፍልስፍና ያጠናችው ሎዛ ነበረች። ያውም በከፍተኛ ውጤት ዩኒቨርሲቲ ገብታ ስራዬ ብላ መርጣ። ሎዛ ከልጅነቷም መሬት ከፍ ሰማይ ዝቅ ቢል ካመነችበት ነገር ወደ ኋላ የማትል ልጅ ናት። እንደዚያም ሆኖ ታዲያ የጓደኞቿ ብዛት ለጉድ ነበር። እኔ ጋር በ10 ጉዳዮች ላይ ብናወራ በ9 እንስማማለን። ግን እንዴት እንደሆነ አይገባኝም። ሩጬ እሷ ጋር ነኝ፣ እሷም ካጠገቤ አትጠፋም። አሁን ከምታገባው ከዳግም ጋር ራሱ 10 ጉዳዮች ቢያወሩ በ10ም አይስማሙም። ግን ይሄው ሊጋቡ ነው። የሎዛ ነገር እንዲህ ነው። ጭቅጭቋ እንደ ፍቅር ሱስ የሚሆን በምድር ላይ የሎዛን ሐሳብ የሚያስቀይር አንድ ሰው ብቻ ነው፣ አባቷ። ይሄው ማምሻ የምትባለውን የሰፈራችንን ልጅ ሚዜ ያደርጋለሁ በማለቷ የተነሳው ጭቅጭቅ ለሰርጓ ከየሀገሩ በመጡ እህትና ወንድሞቿ በምንቀርባትም ጓደኞቿ እልባት ባለማግኘቱ ጉዳዩ ለውሳኔ አባቷ ጋር ተላከ። አባት ምንም ይበሉ በውሳኔያቸው ላይ ይግባኝ የለም። ማምሻ ብለው ስም ያወጡላት አባቷ ጋሼ ቢሆንልኝ ናቸው። ማምሻ ቢሆንልኝ የአባትና ልጅ ስም እንዲህ ገጥሞ አያውቅም ይላሉ የሰሙ ሁሉ። እሳቸውን እንኳ ለክፋት አልነበረም። ወንድ ልጅ ክፉኛ ይፈልጉ በነበረበት ሰሞን የመጀመሪያ ልጃቸው ሴት ሆነች። ያውም እናቷን ወይዘሮ አምድነሽን የምታስነዳ መልከ ጥፉ። ጎረቤቱ ቁርጥ እናቷን እያለ በሰላሙ ጊዜ ለመናገር የማይደፍረውን የወይዘሮ አምድነሽን መልክ ጥፉነት በአራስ ጥየቃ ሰበብ ተነፈሰው። ቆንጆ ልጅ ገና ምን አይታችሁ፣ ከፍ ስትል መልኳ ይወጣል አሉ አንዳንዶች። የአራስ ጥየቃ ወጉ ነው ብለው። ማምሻ ከፍ ስትል ግን ጭራሽ ድንቡሽቡሽ የልጅነት ስጋ ደብቆት የነበረ መልከ ጥፉነቷ ቁጭ ብሎ ወጣና ድንገት ሲመለከቷት እንደ ልጅ ስመው ሳይሆን እንደ ተከሰተ ጋኔል አማትበው የሚያልፏት ልጅ ሆነች። እንዲያው ለወላጆቿ ይሉኝታ ሲል ማምሻን ለመሳም የሚገደድ ጎረቤት አይኑን መጨፈን ግድ ይሆንበት ነበር። የሆነ ሆኖ ወንድ ልጅ እስኪወለድ መቆያ ትሆናለች ሲሉ አባት ማምሻ አሏት። ይህን የማምሻ ገድል በመሃላችን እየኖረች ግን በሆነ ሩቅ ዘመን እንደኖረች እንደ ተረት የነገሩን ታላላቆች እንደነበሩ ያውም በብዙ ሳቅና ፌዝ አጅበው ይሄ ፌዝና ሳቅ ያጀበው ታሪክ እንዲህ እያሉ ሲያሙሽ ለምን አላችኋት ብዬ ተጣላሁ በሚል መጠቅለያ ተቆርቋሪ ነን ሲሉ በሚዳዳቸው ነገር አድራሾች ለማምሻ ለራሷ ይደርሳታል። በዚህ አይነት ፌዝ ነበር እኩል ከእኩዮቻቸው ጋር የመቆም መብቷን በየቀኑ ሰነጣጥረን አንዲት ግፋችን ከብዷት ገና በልጅነቷ የጎበጠች ወጣት የፈጠነው ፌዛችን አንገት ማስደፋቱ ለደፊዋ እንድናያይ ሳይሆን በፌዛችን ጥንካሬ እንድንደመም አድርጎን በየቀኑ አዲስ ቀልድና ስላቅ መፈብረክና የግፍ ምርታችንን በጎበጠ ጀርባዋ ላይ ጭነን መሳቅ ቀጠልን። እናቶችም ለማጉበጡ አልሰነፉ። ሕፃናት ልጆቻችሁ ሲረብሹ ለማስፈራራት ምን ትሉ ነበር? ማምሻን እንዳልጠራት ልጆቹ ወደ ኋላ ተገላምጠው በፍርሃት ይርዳሉ። መንደሩ ከናጡት በላይ የማምሻን ማስፈራሪያነት እየተጋተ ባደገ ሕፃን የተሞላ ነበር። እማኝ መጥቀስ ካስፈለገ ዱዱሻ የምትባለው ሕፃን የስዕል ደብተሯ ላይ በአረንጓዴ እርሳስ ቀለም ከሳለችው ሰው ፊት ለፊት በጥቁር ቀለም የተንጨፈረረ ጸጉር ያለው ፍጥረት ስላ ማምሻ ሕፃኑን ልትበላው ሲያለቅስ በማለቷ ያ ስዕሏ ከፒካሶ ስዕል በላይ ቅርጽ ሆኖ በየመንደሩ ሰው እጅ እየዞረ ሲታይና ሳቅ ሲፈጥር ከርሞ ነበር። ስምን መልአክ ያወጣዋል ይሉት ብሂል በስም ሰበብ በምንለጥፈው ሟርት ሰውን ለመግፋት
ለራሳችን የምንሰጠው ፈቃድ ሳይሆን አይቀርም። ላሟረትንበት ሰው ያስመረርነውን የግፍ መስመር በዘወርዋራ ተረትና ምሳሌ ስንጠቁም ድንበርህ እዚያ ነው እንዳትቀላቀለን አይነት የማይታይ እስር ቤት ማምሻ ስታደርግ በስም ተጭኖ ከኋላ የሚያዘግም ሟርት ፈጥኖ ተከተላት። በላዩ ወለዱ ተባለ። ከዚያ በኋላ ወሬያቸውም የለ። የሰው አወራር ጋሽ ቢሆንልኝ ትዳራቸውን ሜዳ ላይ በትነው በመሄዳቸው የመውቀስ ሳይሆን ከእስር ቤት ጀብድ ሰርቶ እንዳመለጠ የግፍ እስረኛ በአድናቆት እንኳን ተሳካላቸው የሚል ስሜት የተሞላ ነበር። እማማ አምድነሽ ልጃቸውን ማምሻን አይነግቡ ገብተው አሳደጓት። ሰው ቤት ልብስ እያጠቡ ጉሊት እየቸረቸሩ ትምህርቷን ሊያስተምሩ አጣሩ። ማምሻ ግን ትምህርቱን ብዙ አልሆነላትም። የሰፈሩ ማንጓጠት ትምህርት ቤትም ተከትሏት ነበር። እየወደቀች እየተነሳች እንደምንም 9ኛ ክፍል ደርሳ አቆመች። የሻይ ቤት አስተናጋጅነት ስራ እንዲያፈላልግላት ደላላውን በሽርም ብትጠይቀውም ያንን ጫት የተለሰነበትን ጥርሱን እየገለፈጠ ማምሻ በዚህ ፊት አስተናጋጅነት አላት አሉ። ይህም አንድ ሰሞን ተሳቀበት። በኋላ በወር በ80 ብር እየተከፈላት የሰፈራችን ቦኖ ውሃ አስቀጅ ሆነች። ውሃ አታፍስሱ ያለቻቸው የመንደሩ ሴቶች ያንኑ ቁስሏን በሽሙጥ ስንጥር እየነካኩ በመልከ ጥፉነቷ እያሞሸሩ ቁጡ አደረጓት። ቆጥባ መልከ ጥፉነቷን ልታጥብበት ነው እያሉ በነጋ በጠባ ጸብ ሆነ። አንድ ቀን ማምሻ አንዷን አሽሙረኛ እንደ ነብር ዘላ ተከመረችባት። ማን ያላቃት? የዘመናት ብሶቷን እዚያች ጣው ወደቀባት ሴት ላይ አራገፈችው። በትርምሱ የውሃ መቅጃን ስራም አልተረፈ፣ ተከለከለ። ከዛም ስራ ተባረረች። ደግሞ የማባረሪያ ምክንያቱ ግነት ህዝብ እንድታገለግል በተቀመጠችበት ቦታ ስልጣኗን ተገን በማድረግ ተጠቃሚውን ህብረተሰብ በመደብደብና ንብረት በማውደብ ቦምብ ጣይ አውሮፕላን እያበረረች አንድ ከተማ ህዝብ የደበደበች አይነት ህብረተሰቡን በመደብደብና ንብረት በማውደብ ተራፌዝና ስላቃችንን አንገት ያስደፋ ማምሻ ሁሉንም እርግፍ አድርጋ ትታ ባልቴት እናቷ በየሰው ቤት ሰርተው በሚያመጧት ሳንቲም ኑሮዋን እየገፋች የወጣት ጡረተኛ ሆና እቤት ተቀመጠች። እንጀራዋን እዛው ባቀረቀረችበት አገኘችው። ልክ እንደ ስምጥ ወደ ባህር የገፈተሩት ሰው የሚያስጎመዣ ሳይዞ የመውጣት አይነት ነበር ነገሩ። ማምሻ እንዳቀረቀረች ኪሮሽና ክር አነሳች። እንዳቀረቀረች መርፌና ክር ታጥቃ በመራሩ ድህነት ላይ ዘመተች። በሰፊው የድህንነት ጥቁር ሻማ ላይ ውበትን ዘራችለት። ከዛ የተገፋ ልብ ያ ውበት እንዴት ወጣ እላለሁ አንዳንዴ። ውበታቸው የመንደሩን ብቻ ሳይሆን ከየትና የት ድረስ እንደሚመጡ የከተማውን ሴቶች የሚያሻማ ከመሶብ ዳንቴል እስከ አልጋ ልብስ፣ ከኩርሲ እስከ ሶፋ ልብስ፣ ከመጋረጃ እስከ ሀበሻ ቀሚስ ድረስ የጥልፍ ማህተሟን አሳረፈች። ሰፈራችን በሙሉ በማምሻ የእጅ ስራዎቿ ተጥለቀለቀ። የማምሻ ጥልፍ ያረፈባቸው መጋረጃዎች በየመስኮቱ ተሰቅለው ሲታዩ ማምሻ ገፊዎቿን በእጁ ጥበብ ድል ነስታ ባንዲራዋን በድል አድራጊነት በየቤቱ የሰቀለች ይመስል ነበር። በመቋጨት ይሁን በመጥለፍ የማምሻ እጅ ያረፈበትን የባህል ቀሚስ ይሁን ነጠላ ለብሳ ያልተውረገረገች አንድ የመንደሩ ሴት ብትኖር ማምሻ ራሷ ነበረች። እንዲህ እያገባኝ ገብቼ የማምሻን የእጅ ስራዎች ስመለከት ከሌሎች ጥልፎች የተለዩ ሆኑብኝ። ፍዝዝ ያለ ቀለም ባላቸው ክሮች ደማቅ መደብ ላይ የምትጠልፋቸው አበቦች የራሷን ምስል የምትስል ሰዓሊ እስክትመስለኝ አንዳች የሚያሳዝን ስሜት ውስጥ የሚያስገቡ ነበሩ። በዚህም ስራዋ ራሷን ባልቴት እናቷን በክር ጎትታ አንገታቸውን ከድህንነት አዘቅት ብቅ እንዲል አደረገች። እናቷ በየሰው ቤት መንከራተት አቁመው እቤታቸው አረፉ። መንደርተኛውም ከማምሻ መልክ ይልቅ የእጅ ስራዎቿ አይኖቻቸውን ጋርደውት ከመዝለፍ ይልቅ
ወደ ማድነቅና ማክበር እየተሸጋገረ መሰለ። በእርግጥም ማምሻ መልከ ጥፉ ፊቷን በብርቱ እጆቿ ሸፍነው ነበር። ስም ውስጥ ሟርት አለ። ማምሻ እንደ ስሟ ማምሻ ሆነች። ሁሉም ነገር የተቀያየረው ድንገት ነበር። የእጅ ስራዎቿን ሙሉ ለሙሉ ከገበያ ውጭ የሚያደርግ አጋጣሚ፣ ፈጣንና በኤሌክትሪክ የሚሰሩ የጥልፍ መኪኖች በከተማው ውስጥ አሸንፈሉ። በአንድ ጀንበር ድፍን መንደር የሚያለብሱ በደማቅ ከረሎች ፎቶ የመሳሰሉ አበቦችን የሚጠልፉ የሲንጀር መኪኖች የማምሻ ተስፋ ማሸሸ። ጥበቧ ከምንም እስከ ሲንጀር መኪና ባለው ክፍተት መሃል ማምሻ መሸጋገሪያ ሆነ። በኑሮ አድማሷ ላይ ድንገት ብቅ ያለች ጀንበሯ ሙቀትና ብርሃኗን በቅጡ ሳታጣጥማት ድርግምግም ብላ ጠፍታ ዳግም የደህንነትና የማንጓጠጥ ዝናብ ያዘለ ደመና በላዩዋ ላይ ያንዣብብ ጀመር። ደሞ ወደ ማቀርቀር ዳግም አንገት ወደ መድፋት ተመለሰች። ግና ምንም ያልተነኩ ዱባ ክሮችን ሰብስባ ወስዳ ለባለ ሱቁ ከድሩ በርካሽ ሸጠችለት ተባለ። ያም የማምሻ የጥልፍ ስራ ማብቂያ ሆኖ በጎረቤቱ ዘንድ ተወራ። በዚህም ተቀለደ። ማምሻ ኪሮሽ ሰቀለች ተባለ። የእግር ኳስ ተጫዋቾች መጫወቻ ሲያቆሙ ጫማ ስቀሉ እንደሚባለው መሆኑ ነው። ቀስ በቀስ እናቷ ወደ ሰው ቤት ስራ ተመለሱ። ማምሻም እናቷን ለማገዝ እንጀራ መጋገር መሸጥ ጀመረች። ታዲያ በዚህ መሃል ትንሽ በጎነት ያሳየች ሴት ብትኖር ሎዛ ነበረች። ከአባቷ ጣውላ ቤት የእንጀራ መጋገሪያ ሰጋቱራ በነፃ እንድትወስድ አስፈቅዳላት ነበር። ባልገባኝ ምክንያት የሎዛ አይነቶች ሁልጊዜ ማምሻ ላይ ነበሩ። የሰፈሩ ሰው እርግፍ አድርጎ በተዋቸው ሰዓት እንኳ የማምሻ እጅ ስራ የተጠለፈባቸው ልብሶችን ትለብስ ነበር። ሴት ሎዛ ብቻ ነበረች። እንደውም ለኔ ከማምሻ የገዛችውን አንድ የባህል ልብስ ስጦታ ሰጣኝ ነበር። ለብሼው ግን አላቅም። ሎዛ ደውላ "ሄይ አብርሽ፣ ከስራ ስትወጣ ቤት እመጣለሁ እሺ ጠብቀኝ" አለችኝ። ከስራ ስመለስ ቀድማኝ እኛ ቤት ደርሳ የምትወደውን የጦስኝ ሻሂ እየጠጣች ከእናቴ ጋር ሲያወሩ ደረስኩ። እናቴ ፊት ብትስቅም ገና ሳያት እንዳኮረፈች ገብቶኝ ነበር። ሙሽሪት አልኩና በትከሻዬ ገፋ አድርጊያት ገባሁ። እናቴን ተሰናብታ ተያይዘን እንደወጣን ማምሻ ጋር አካሂደኝ አለች። ለምን? ሚዜነቷ እንደቀረ ልነግራት። ቀረ እንዴ? ዞር ብላ በብስጭት አይታኝ ደስ አለህ አለችኝ። ለምን ደስ ይለኛል ግን አለ አይደል? በውስጤ ግን ደስ ብሎኝ ነበር። በትዝብት አይታኝ በቃ ቀርቷል አለችኝ። አባባ ተይው አለኝ። ማሚ ያሳምነው መሆን አለበት። ማንም ሰው ከጎኔ አልቆምም። ደከመኝ አለችኝ። ስልችት ያላት ትመስል ነበር። ተያይዘን እነ ማምሻ ቤት ስንደርስ ማምሻ የዘመዘመችው የጭቃ ቤታቸው ጋር ተያይዛ ከላስቲክና ከቆርቆሮ ተሰራች። ማድ ቤት ውስጥ ከጭስ ጋር እየታገለች እንጀራ ስትጋገር አገኘናት። ከማድ ቤቷ አጎንብሳ ስትወጣና አይታን ፈገግ ስትል አይኔን ማሳረፊያ ሌላ ቦታ ፈለግኩ። የማይለመድ መልከ ጥፉነት ነው ያላት። መልከ ጥፉ ብቻ አይደለችም። የሆነ በቀለኛ ጋንንት ፊቷን በአጉሊ መነጽር እያየ ትንሽ ሰው ሊስብ ይችላል ያለውን ነገር ሁሉ እየለቀመ ያፈራረሰው ነበር የሚመስለው። እኔ ነኝ ያለ ደራሲ ይቅርና ፎቶ አንሺ ራሱ የማምሻን መልከ ጥፉነት በበቂ ሁኔታ አሳይቶ መጨረስ የሚችል እስከማይመስለኝ ፊቷ እንደ አዲስ አስገረመኝ። ምን ይሳነዋል? ልስራው ካለ ይሰራዋል፣ ላበላሸው ካለ ያበላሸዋል እላለሁ ለራሴ። ወደ ቤታቸው እየመራች አስገባችኝ። የቤቷ ውስጥ ካሰብኩት በላይ እጅግ ንጹህና በስርዓት የተዘጋጀ ነበር። የማምሻ ዘመን ያለፈባቸው ጥልፎች እንደ ሙዚየም ከአልጋ እስከ ኩርሲ በስነ ስርዓት ለብሰው ተቀምጠዋል። እንደገባኝ ትኩስ እንጀራ በበርበሬ ላቅርብላችሁ አለችን። እኔ አይ ስል ሎዛ ግን እሺ እንደውም ርቦኛል አለች። እንጀራ በበርበሬ እየበላን በመሃል ሎዛ መብላቷን አቁማ ማምሻ ብላ ተጣራች።
የመጣሁት ሚዜነትሽ እንደቀረ ልነግርሽ ነው። እኔ እንኳ ሚዜ እንድትሆኝ ነበር የፈለግኩት፣ ግን ሁሉም ሰው አይሆንም አለ። ሰርጉ የኔ ቢሆንም የደገስኩት ግን እኔ አይደለሁም። ሚዜ ሆንሽም አልሆንሽም እኔ እወድሻለሁ፣ ጓደኛዬ ነሽ ብላ ተነስታ አቀፈቻትና እንባዋ ተዘረገፈ። ማምሻ ግን ፈገግ ለማለት እየሞከረች ሎዛዬ አታልቅሽ የኔ ቆንጆ፣ ሙሽራ አለቅስም፣ ነግሬሽ ነበር እኮ እኔ ከህፃንነቴ ጀምሮ የለመድኩት ነው። መቼም ሰርግሽ ላይ አትገኝ አይሉ እህቴ ስታገቢ መጥቼ እቀውጠዋለሁ እሺ አለች። ሎዛ እንባዋን እየጠረገች በቅሬታ ፈገግ አለች። ግን እንደገና አቅፋት ማልቀስ ጀመረች። ለቅሶዋ ውስጥ እልህና መሸነፍ ነበር። ከነማምሻ ቤት ስንወጣ ሎዛን ለማጽናናት ክንዷን ያስኳት። እጇን መንጭቃኝ ሂድ፣ አንዲት ቆንጆ ነርስ ሚዜ አምጥተውልሃል። እንዲያውም የአእምሮ ሐኪም ብትሆንልህ ይሻል ነበር። ሂድ አብረሃት ዳንስ ተለማመድ፣ ከተሳካልህም አብረሃት ተጋደም። እምቢ የምትል አይነት አይደለችም ብላኝ እዚያው የቆምኩበት ቦታ ትታኝ ወደ ቤቷ ሄደች። እንዴ እኔ ምን ላደርጋት ታዲያ? ይቺ ልጅማ ችግር አለባት። አሁን የሰርጓ ቀን ነው፣ ይለፍና እንነጋገራለን ብዬ ወደ ቤቴ ለመመለስ ካሰብኩ በኋላ ሐሳቤን ቀይሬ ተከተልኳት። የሆነ ሆኖ የማምሻም የሎዛም ነገር ከአይምሮዬ ወዲያ ወጥቶ የቆንጆዋ ነርስ ነገር አጓጓኝ። እቤት ስደርስ ልቤ ስንጥቅ የምታደርገው የጠይም ቆንጆ በፍኖት እየተመራች ወደ እኔ መጣ። እየተሽኮረመመች ተዋወቀችኝ። ፌቨን አለችኝ። ስትናገር አንገቷን ትሰብቃለች። ለስላሳና ውብ እጆቿ ጨበጥ አድርገው አብርሃም አልኩኝ። ተያየን። አይኖቿ ያምራሉ። ፈገግታዋ አዙሮ ይደፋል። የጎረስኩት የማምሻ እንጀራ በበርበሬ አፌ ውስጥ ማቃጠሉ ይሰማኛል። ከፍትፍቱ ፊቱ ብዬ ተረኩኝ ለራሴ። ዞር ስል ከሎዛ እህት ከፍኖት ጋር አይን ላይን ተገጣጠምንና ጠቀሰችኝ። ወደ ፌቨን ዞሬ ከዚህ በፊት ሚዜ ሆነሽ ታውቂያለሽ አልኳት። የመጀመሪያዬ ነው። አንተስ? እኔም እንዳንቺ ቆንጆ ሳይ የመጀመሪያዬ ነው። ወረኛ ብላ በወዳጅነት ትከሻዬን ቸብ አደረገችኝ። በኋላ ፍኖት ስለዚህ ቸብታ ሎዛ እንዳትሰማ በሹክሹክታ ስትቀልድ እንዲህ አለችኝ። ይሄ ቸብ ያረገ እጅህ የማምሻ ቢሆን ኖሮ መፍለጫ እንዳረፈበት ኩቶ ለሁለት ተሰንጥቀህ ወለል ላይ ትበታተን ነበር። እድሜ ለኔ። የታፈነ ሳቃችን ቀልዱን በሚስጥር አጀበው። የሎዛ ሰርግ ከሙሽራ እስከ ሚዜ ከምግብ እስከ አዳራሽ አስደማሚ ሆኖ አለፈ። ማታ ሙሽሮቹ ሲወጡ ታዳሚው ቆሞ እያጨበጨበ አትሸኟትም ወይ ሲባል ፌቨንን ከጎኔ አድርጌ ከሙሽሮቹ ኋላ በዝግታ ስጓዝ ሎዛ ድንገት የመውጫውን በር ትታ በግራ በኩል ቬሎዋን እየጎተተች ሄደች። ባሏም ሚዜዎቹም ግራ ተጋብተን እንደቆምን በውድ ሀበሻ ቀሚስና በወርቅ የተንቆጠቆጡትን አክስቶቿን አልፋ እንደ ነገሩ የለበሱትንና ትንሽ ነጠል ብለው የቆሙትን ማምሻና እናቷ ቆመው ወደሚያጨበጭቡበት መቀመጫ ሄዳ ተራ በተራ አቀፈቻቸው። ማምሻ ከዘፈኑና ከጭብጨባው በላይ በሚሰማ ሳቅ በተቀላቀለበት ድምፅ ስቅስቅ ብላ ለቀሰች። ሎዛ ግን ፊቷ በልህና በቁጣ ክርር እንዳለ ሰላም ሊሏት የሚሻሙ አክስቶቿን እንኳ እንዳላየች አልፋ ተመልሳ መንገዷን ቀጠለች። አይኔን ወደ ፌቨን መለስኩ። ያ ውብ ጥርሷ አንጀት በሚያርስ ፈገግታ ተቀበለኝ። በእውነት ይህች ልጅ ቦታዋ ሚዜነት ብቻ አይደለም እስከምል በውስጤ። አገሩ የበጎች ነው፣ ግን የበጎች ታሪክ ቦታ የለውም። በጎች ራሳቸው የሚተርኩት የአንበሶችን የጀግንነት ጀብድ ነው። ምናልባት ታሪኩ የበጎችን ስም ካነሳ በጎች በአንበሶች እንዴት እንደተበሉ ከመተረክ አያልፍም። የበግ ቆዳ የለበሱ አንበሶች ጠላታቸው የለበሰው ቆዳቸው ነው። ስለዚህ ይህን ቆዳ እንዲገፉትና ታሪካቸውን እንዲጻፍ ትንሽ መረዳት አለብን። ብዙ አይደለም፣ ትንሽ።
ለምሳሌ የራሳቸውን ቆዳ የሚገፉበት ቢላ ማቀበል፣ ህመሙን ችለው የራሳቸውን ቆዳ መግፈፍና የራሳቸው ጉዳይ ነው ብሎ መተው። ሌሎች ቆዳቸውን እንግፈፍላችሁ ሲሏቸው አይገባቸውም። ማንም የማንንም ህመም አያውቅም። ቆዳ ለመግፈፍ በሰነዘሩት ቢላ ስጋቸውን ቦጭቀው የእድሜ ልክ ጠባሳና ህመም ሊተውባቸው ይችላሉ። እንግዲህ ልትፈላሰፊብን ነው ሎዛ አልኩኝ እየሳኩ። ከእናቷ ኮርጄ ነው አባባሉን። ከተጋቡ በኋላ ባሏ ዳግም ወደ አውሮፓ ተመልሰው ነበር። አልፎ አልፎ ታዲያ ያው እንደፊታችን እየተገናኘን ሻይ ቡና እንላለን። ዛሬም እፈልግሃለሁ ብላ ተገናኝተን ገና ከመቀመጣችን የአንበሳና የበግ ተረቷን አዘነበችብኝ። ታዲያ ልቀልድም እንጂ በቁም ነገር አዳመጥኳት። ሎዛ ውስጧ የሆነ ነገር አስቦ እየተቁነጠነጠች እንደነበር ታዝቤያለሁ። ያሰበችው ምንም ይሁን ምን ካላደረገችው እንደማታርፍ አውቃለሁ። እናም እየሰማኋት ነው። ትላንት ማምሻ ደውላልኝ ነበር አለችኝ። ሎዛ በቃ ሶሪ ብያለሁ፣ አጥፍቻለሁ። በሰዓቱ ከጎንሽ አልቆምኩም። እንደገና ስለዛ ሚዜነት እንዳታነሽብኝ በፈጠረሽ በቃ አልኩኝ። ምርር ብሎ ማምሻ ሚዜ እንዳትሆን ተባብረሃል እያለች በስልክም በአካልም ስትነተርከኝ ነው የከረመችው። ዝም ብለህ ስማኝ፣ እሱ ውስጥህ ስለሚጮህብህ ነው ራስህ ቀድመህ የምታነሳው። አሁን የምለውን ስማኝ። ሌሊቱን ሳስብ ነበር፣ ስደሰት ነበር። የማውራህ ስለ ማምሻ አይደለም፣ ስለ እኔ፣ ስለ አንተ፣ ስለ እናትህ፣ ስለ ምናልባትም ነገ ስለምትወልዳት ሴት ልጅ፣ ስለ ማህበረሰቡ ነው። ስማኝ አብርሽ፣ ቢያንስ መስማት እንዴት ነው ያቃተህ? ስማኝ። ተነጫነጨች። ኦኬ እየሰማሁሽ ነው። አትጨቅጭቂኝ፣ አውሪኝ። እኔን ካልወቅሽ ማውራት አትችኝ። እየሰማህ አይደለም። ገና ማምሻ ስል የምናገረውን ቀድመህ ገምተህ የራስህን ግምት ነው እየተሰማህ ያለው። ይሄ ወሬ ቶሎ አልቆ ርዕስ እንደማስጀመር ነው አደለ? ሌላ ርዕስ የለኝም። ስማኝ። እንደዛ አላሰብኩም። አስበሃል። ተፋጠጥንና ሳኩኝ። በቃ እንደዚህ ናት። እና ደግሞ ልክ ስለነበረች ሳቄ እረፍት የተቀላቀለበት ነበር። ተመስጣ ወሬዋን ቀጠለች። ማምሻ ወደ ጣውላ ቤታቸው በየቀኑ የሄደች ሰጋቱራ ሰብስባ ጣውላ ቤቱን አጽድታላቸው ትመለሳለች። የምትሄደው ሰጋቱራ በነፃ ለመውሰድ ቢሆንም በገንዘብ ሲመነዘር የሰጋቱራውን የምትወስድበትን 6 እጥፍ የሚሆን የጽዳት ስራ ሰርታላቸው ነበር የምትመለሰው። ይህን ለረጅም ጊዜ ነው ያደረገችው። የዚያን ሰሞን ግን ሰጋቱራው ስትጠርግ አንድ ነገር ተፈጠረ። አንድ ሰራተኛ የዛፍ ግንድ መሰንጠቂያ ማሽኑ ላይ ለማስቀመጥ ይታገላል። ግንዱ ከባድ ስለነበር አልቻለም። ማሽኑን አስደግፎ የሚያግዘው ሰው ለመጥራት ወደ ውጭ ወጣ። ማምሻ እዚያው ቁማለች፣ ግን አግዥኝ አላላትም። ምክንያቱም ሴት ናት። ልጁ የሚያግዘው ሰው ይዞ ሲመለስ ግን ያ ከባድ ግንድ በትክክል መሰንጠቂያው ላይ ተቀምጦ አገኘው። ዙሪያውን ተመለከተ። ሰው የለም። ማምሻ ፈገግ ብላ ላግዝህ ብዬ ነው አለችው። አንዲት ሴት ለወንድ ያቃተ ግንድን ገፍታ ማሽን ላይ ማስቀመጧ የሚዋጥላቸው አልሆነም። ቢሆንም በነገሩ ተሳስቀውና ቀልደው አለፉት። ማምሻ ግን ሐሳቧ በዚያው አልቆመም። ሎዛን ቃል በቃል እንዲህ አለቻት። አስቀያሚ ነኝ፣ ግን ጤነኛ ነኝ። እጆቼ ቆንጆና ለስላሳ አይደሉም፣ ግን ጠንካራ ናቸው። ጸጉሬ ቁጭራ ነው። ጸጉሬ የበቀለበት ጭንቅላቴ ግን ያስባል፣ ይማራል፣ ይረዳል። እዚህ አልጋና ቁም ሳጥን፣ ሶፋና በር የሚሰሩት ወንዶች ከእጅ ከአእምሮና ከጥንካሬ ውጪ ከኔ የተለየ ምንድን ነው ያላቸው? ምናልባት ልምድ፣ እሱንም ቢሆን እዚሁ ስለቆዩ ነው። ስለዚህ እኔ ለምን ሰጋቱራ አጠርጋለሁ? እነሱ ለምን ይሄን ሁሉ ነገር በጥሩ ክፍያ ያመርታሉ? ለምን? ሎዛ ትክ ብላየችኝና ንገረኝ እስቲ፣ ወንዶቹ ምንድነው የተለየ ነገር ያላቸው? ትከሻዬን ወደ ላይ ሰብቄ ምንም
አልኳት። ምንም ብላ ደገመችውና ማምሻ አባባን እንዳስፈቅድላትና እንደ አንድ ሰራተኛ እንዲያሰለጥናትና እንዲያሰራት ነገረችኝ። ለረጅም ጊዜ ሰራተኞቹ የሚሰሩትን ስትመለከትና መስራት እንደምትችል ስታስብ እንደነበር ትንሽ ካለማመዷት እሷን መስራት እንደምትችል ነገረችኝ። ውስጤ እንዴት እንደተደሰተ አትጠይቀኝ። ለአንዲት ሴት በተለይ ቆንጆ ሴት ነን ብለን ለምናስብ ሴቶች አቅማችንን እንዳንጠቀም እስር ቤት የሚሆንብን የራሳችን ቁንጅና ነው። የራሳችን ቆዳ የራሳችን እስር ቤት ነው። በቀጥታም ይሁን በተዘዋዋሪ ሴትነትና ቁንጅና የሚባል የእስር ፍርግርጋችን እያስዋብን ተሟሙቀን የወንዶችን ጭብጨባና ድንቆት እየጠበቅን እንድንኖር ሆነናል። ሁሉም እስር ሰንሰለቱን ፈቶ አይታይም። እንደውም አንዳንዱ ስራት ለታሳሪው ለራሱ ጭምር አይታይም። ማህበረሰቡ አንዲት ሴት የብረት መዝጊያ የሚሆን አማች የምታመጣ እንጂ የብረት መዝጊያ መሆን የምትችል አድርጎ አያስብም። ስለዚህ የእነሱን ምኞት ስር የሚዘጋ የብረት መዝጊያ ለማምጣት አንዲት ሴት አይኗንም አይምሮዋንም ሳይሆን እግሯን እንድትከፍት ከሕፃንነቷ ጀምሮ ሲያዘጋጃት ይኖራል። እግር የተፈጠረበት የመጀመሪያው ዓላማ መራመድ ነው። ለሴት ልጅ ግን ከመራመድ በላይ እግር ውበት እንደሆነ እንድታስብ በስነ ጽሑፍ በፊልሙ አእምሮዋ ውስጥ ታጭቆባት ትኖራለች። ለዚያም ነው ከፊታቸው የተነጠፈው ሾህም ይሁን ጠጠር ረግጠውና ዋጋ ከፍለው ወደ አሰቡት ከሚራመዱ ሴቶች ይልቅ ከየትም ባገኟት ሳንቲም በየውበት ሳሎኑ ተጎልተው እግራቸውን የጥፍር ቀለም ሲያስቀቡና ተረከዛቸውን ሲያስፈገፍጉ የሚውሉ ዘመነኞች የሚበዙት። እግራቸው ከለሰለሰ በኋላ አዝሎ የሚያሻግር ወንድ ሲጠብቁ ቁጭ ብለው ይኖራሉ። እጅ የተፈጠረበት የመጀመሪያው ዓላማ መስራት ነው። ብዙ የፋሽንና ዘመናዊውን የውበት ሚዛን የሚደፉ ዘመናዊ ሴቶች እጃቸው ከሚበላሽ ስማቸው ሕይወታቸውን ቢበላሽና እጃቸው እንደለሰለሰ ቢኖር ይመርጣሉ። ለስላሴ ሳይሆን በንጹህና ራስን ችሎ መቆም። እንጨባበጥ ከተባለ ማናት ደፍራ እጇን የምትዘረጋ? ለብዙሃኑ ወንዶች ጠንካራ የሴት እጅ አገር ያቆመ ሳይሆን ሴትነትን የገፋ መስሎ ነው የሚታያቸው። ለዚያ ነው በስራ ስለደረረ የሴት መጽሐፍ ዘፋኙን መስፈን ገጣሚውን መግጠም የማይወደው። ድንጋይ ፈልፍሎና እምነ በረድ ጠርቦ ውብ የጣት እጅ ያላት ሴት ሐውልት የሚያቆመውን ቀራጺ እጅ ግን ተመልከተው፣ በስራ የጎለደፈ ሆኖ ታገኘዋለህ። ከግማሽ በላይ የሚሆነው ህዝብ ሴት በሆነበት ሀገር ሴቶች እጃቸውን አስውበው መደርደሪያ ላይ እንዲያስቀምጡ በማድረግ ለውጥ ጠብ አይልም። በቃ ብቻ ውስብስብ ነው። እንዲህ ማደፋፈር ወደ ፈጠረበት የመጀመሪያ ዓላማ እንዲመለስ መሰበክ አለበት። ማምሻ ቆንጆ አይደለችም። እጣ ፋንታዋ ዓይንና ጥርሷ ላይ ሳይሆን እጆቿ ላይ እንዳለ ግን ተገልጦላታል። ወንድ በእግሮቿ መሃል ካላለፈ የሚያልፍላት የማይመስላት ሴት አይደለችም። አዎ እንዲያልፍላት የግድ ወንድ በእግሮቿ መሃል ማለፍ የለበትም። ጠንካራ ሰውነት ነው ያላት። አንተን ጨምሮ እዚህ ሰፈር ያላችሁ ወንዶች አብሯችኋት መተኛት ይቅርና አብሯችኋት ፎቶ መነሳትን እንኳ እንደ ትልቅ ውለታ ልትቆጥሩት ቆንጆ አይደለችም። ሲኒማ ጋብዛችኋት ታውቃላችሁ? አታውቁም። ምክንያቱም ቆንጆ ትፈልጋላችሁ። የፍቅር ደብዳቤ ጽፋችሁላት ታውቃላችሁ? አታውቁም። ምክንያቱም ቆንጆ አይደለችም። ሌላው ይቅር አንድ ቀን እንኳ የለበሰችውን ልብስ አምሮብሻል ብላችኋት ታውቃላችሁ? ያው ሚዜ ሆነ አየው እኮ ለኔ ቤተሰቦች። ምክንያቱም ምንም ይሁን ላንተና ለመሰሎችህ ግን ጉዳዩ የፎቶም የኔም ሰርግ መድመቅና ለመድመቅ አይደለም። በቃ ብትችሉ አንሶላ ለመጋፈፍ ካልተሳካም በየትኛውም አጋጣሚ የምታገኟትን አብራችሁ የምትቆም ቆንጆ ሴት እግሯን እያያችሁ ደሽተኛ ምኞታችሁን ታስታምማላችሁ። ማምሻን በተለሳለሰ ብልግና ገፍተህ ከዛች ነርስ ጋር ጨዋ ስትጫወት በገባች በወጣች ቁጥር ዘመናዊ ለመምሰል ወንበር ስትጎትት አበሳጭተኸኛል። እሷም ስትገለፍጥልህ ነበር። ምናልባትም
አብረሃት ተኝታ ይሆናል። ሁለታችሁም ገደል ግቡ ይውጣላት ብዬ ዝም አልኳት። ማምሻ ተገፍቶ ግድግዳ ጋር የተጠጋ ልሽሽ ብትልም መሸሻ በሌለው የመገፋት ጥግ ላይ ነው ያለችው። ማህበረሰቡ ግን አሁንም መግፋቱን አላቆመም። ያላት አማራጭ ወይ በገፊ ማህበረሰብና በማትገፋው የእድል ግድግዳዋ መሃል ተጨፍልቃ መሞት፣ አሊያም በእነዚህ ብርቱ እጆቿ መልሳ የገፋትን የደህንነት እጅ መግፋትና እንደገና መንገዷን መጀመር ነው። እኔ፣ አንተ፣ ሁላችንም ከምናየው ማንም በስለታም ምላሱ ከሚያርደውና ከሚሸልተው የበግ ቆዳዋ ስር ያለውን የአንበሳ ቆዳ ለማውጣት ቢያምም ራሷ ቆዳዋን ለመግፈፍ ወስናለች። የመጀመሪያው ጉዳይ የተቀመጠልህን የባርነትና ያትችልም መስመር በአእምሮህ ማለፍ ነው። ለአካላዊ ጥንካሬውማ እድሜዋን ሙሉ በጉልበት ስራ ስትደክም የፈረጠመ ክንድ አዳብራለች። ያውም ወንድን የሚያስንቅ። አባባን ማታ ቢራ ጋብዤ ቁጭ አድርጌ ነገርኩት። መንገር ከማለት ለመንኩት ብል ይሻላል። ስራው ለሴት አይከብድም ብለሽ ነው አለኝ። ሞክራት፣ ለኔ ስትል ሞክራት ብዬ ለመንኩት። ተስማምቷል። ዛሬ ትጀምራለች። አባባን እሱ ለሰራተኞቹ የሚከፍለውን እኔ እንደምከፍላት ስነግረው ሳቀብኝ። ችግር የለም እኔ ሰጣታለሁ አለኝ። እስካሁንም ለሰራችበት እንደሚከፍላት ሳይሆን እንደሚመጸውታት ነው የሚያስበው። አውቃለሁ እሷን ተማምኖባት አይደለም፣ ለኔ ሲል ነው። ዋቴቨር ከትንሽ ወራት በኋላ ለኔ ሲል ሳይሆን ለራሱ ሲል ይከፍላታል። ምክንያቱም በስጋም በመንፈስም እዛ ከሚሰሩት ብትሻል እንጂ አታንስም። ጠንካራ ናት። በማንም ተራ የወንድ አድናቆት የተገነባ የሴትነት ሞራል ሳይሆን መገፋትን ተቋቁሞ በቆመ ብርቱ መንፈስ ትክክለኛ ማንነቷን የተረዳች ልጅ ናት። ዞሮ ዞሮ አባባም ወንድ ያሳደገ ወንድ ነው። ይህንን አትርሳ። ማኪያቶ ልዘዝልሽ? ይህን እኮ ሳትጠጪው ቀዘቀዘ አልኳት። አብርሽ ወይ ገደል ግባ፣ አንተም ሁላችሁም ገደል ግቡ። ይሄ ድንጋይ ወንድነትህ ያልኩትን ሁሉ አንጥሮ ሲመልሰውና ወሬን ሁሉ ተራ የፌሚኒዝም ልፍለፋ አድርጎ ሲመለከተው አይንህ ላይ ያየሁት ነው። በእኔ ቦታ ሁነህ ብትመለከተው እኮ እናንተ ወንዶች እንዴት እንደምትደክሙ ብላኝ ቦርሳዋን አንስታ ወጣች። አውቃለሁ ነገ በሌላ የንዝንዝ ርዕስ እንደምንገናኝ አውቃለሁ። ሎዛ ከዓመት በኋላ ባሏ ጋር ጠቅልላ አውሮፓ ገባች። ያው እንደዚህ እንደነበረ ቶሎ ባንገናኝም አልፎ አልፎ ትደውልና ተጨቃጭቀን ተሰዳድበን አኩርፋ ጆሮዬ ላይ ዘግታብኝ ከሆነ ጊዜ በኋላ መልሳ ደውላ ምንም እንዳልተፈጠረ እናወራለን። በመሃል ሰፈራችን ከላይ እስከታች ፈራርሶ ጎረቤቱ ሁሉ ተበታተነ። ሰፈራችን ሲፈርስ አብሮ ያልፈረሰ ነገራችን አልነበረም። ስንሄድ ዳዴ፣ ስንለማመድ የትናንሽ መዳፎቻችን አሻራ የታተመበት ደጅ ከታሪክ ገጽ ተሰረዘ። የተላለፍንባቸው መንገዶች ዳናችንን እንደያዙ ጠፉ። የቆምንባቸው ጥጎች ላይመለሱ ከሰሙ። ከየት መጣችሁ ቢሉን ዙረን የምንጠቁመው ነገር እስከምናጣ ሰፈራችን፣ ትንሽ አገራችን ፈረሰ። ማንም ሰው የመጀመሪያ አገሩ ሰፈሩ ነው። አገራችን ፈረሰች። ከሎዛም ጋር እንዲሁ መደዋወላችን እየቀዘቀዘ ሄዶ ሙሉ ለሙሉ ተጠፋፋን። ጭራሽ እኔ የስልክ ቁጥሬን ከቀየርኩ በኋላ የሚያውቀኝ የሰፈር ልጆች ጋር ሁሉ ተጠፋፋሁ። ዓመታት ነጎዱ። ትላንታችን ወደ ኋላ ሮጠ። አዲስ ህይወት፣ አዳዲስ ጓደኞች ረብርበን ባለፉ ቀናቶች ላይ ከፍ ብለን ቆምን። በቆምንበት ከፍታ ትላንታችንን ረስተን ነገን ልናይ ተንጠራራን። ከ7 ወይም ከ8 ዓመት በኋላ ይመስለኛል የጓደኛችን እናት አርፈው የአስክሬን ሳጥን ልንገዛ 2 ሆነን ወደ ፒያሳ ሄድን። ከተደረደሩ ሱቆች ከአንዱ ወደ ሌላው እያልን ዋጋ ስናወዳደር ቆይተን ወደ አንዱ መሸጫ ጎራ አልን። ገና ከመግባታችን 2 ወጣት ልጆች አጣደፉን። እየተቀባበሉ ስለ አስክሬን ሳጥኑ ጥንካሬ፣ ስፋት፣ ምቾት ሳይቀር እየነገሩን አግለበለቡን። ዋጋ ቀንሱ አትቀንሱ ስንከራከር ድንገት ከውስጥ
ቀንሱላቸው የሚል የሴት ድምፅ ሰምተን ዞራል። ጠቆር ያለ አጭር ጋውን የለበሰች ሴት እጅና እጁን ከጋውኑ ውስጥ ከታ ከኋላችን ከነበረ ክፍል ብቅ አለች። በግርምት ፈጥጬ ቀረሁ። ይህን ፊት ማን ይረሳል? ማንም። ማምሻ ነበረች። ማምሻ አልኳት ፈገግ ብዬ። እንዴ አብርሽ ባልሆንክ ትልቅ ሰው ጮኸች። መጀመሪያ ለማጣራት ብላም እንደሆነ እኔ እንጃ ግርምቷን ቆም አድርጋ ምን ነው ማን ሞቶባችሁ ነው አለችኝ። የጓደኛችን እናት ናቸው። የባጤ ቆጡን እያወራን እንትና ደህና ነው እነንትናስ እየተባባል የአስክሬን ሳጥኑን ራሷ መረጠችልን። ልጆቹ ሳጥኑን እስኪያዘጋጁልንና እስኪጭኑት ድረስ ወደ ውስጥ አስገብታን በግራና በቀኝ የአስክሬን ሳጥን በተከመረበት ሰፋ ያለ ቢሮዋ ውስጥ ሻይ ጋበዘችን። በጣም ጎበዝ ጣውላ ሰራተኛ ከመሆን አልፋ የራሷን ትንሽ ጣውላ ቤት ከፍታ ነበር። እዚህ ስራ ላይ ምን እግር ጣለሽ አልኳት የከበቡንን የአስክሬን ሳጥኖች እያየሁ። እማማ ስታርፍ ራሴ ነኝ የአስክሬን ሳጥኗን የሰራሁላት። አልጋ፣ ሶፋ፣ ቁም ሳጥን እንሰራለን። ለምን እንደሆነ እንጂ ከዚያ በኋላ የአስክሬን ሳጥን ስራ ስሰራ ነው ደስ የሚለኝ። ወደድኩት። ሳጥኖቹን ስሰራ ሰላም ይሰጠኛል። ጨርቆቹ ላይ ያሉትን ጥልፎች የምሰራው ራሴ ነኝ። ሰዎቹ ሲሞቱ ከነሳጥናቸው ወደ ፈጣሪ የሚያርጉ ይመስለኛል። ፈጣሪ ሳጥኖቹን ብቻ ሳይሆን በጥልፎቹም የሚደመም ይመስለኛል ብላ ሳቀችና ይሄውልህ ይችን ትንሽ ሱቅ ተከራይቼ በዚህ ስራ ቀጠልኩ። ማምረቻችን ከኋላ በኩል ነው። ወይ አብርሽ ትልቅ ሰው ሆንክ ብላ በመደመም እጇን አፏ ላይ ስትጭን የጋብቻ ቀለበት ማድረጓን አየሁ። ግን ምንም አላልኩም። እማማ መች አረፉ አልኳት። ትንሽ ዝም ብላ ቆየችና 4 ዓመት ሆናት አለችኝ። ይቅርታ ዝም ተባባል ቆየን። እንዲሁ ዝምታውን ለማስወገድ የሰፈር ሰዎችን አግኝተሻችሁ ታውቂያለሽ አልኳት። አዎ ተራ በተራ እየሞቱ ነው። ከዚህ ሆኖ ሳጥን የሚወስዱት ደንበኛ ሆነውናል አለችና የአሽሙር የሚመስል ፈገግታ ፈገግ ብላ ከጠረጴዛዋ መሳቢያ ውስጥ ካርድ አውጥታ ሰጠችኝ። ማምሻ የጣውላ ስራ፣ አልጋ፣ ሶፋ፣ በሮች እንሰራለን። እንዲሁም የተለያዩ የአስክሬን ሳጥኖችን እናቀርባለን ይላል። ሳጥኑ ተጭኖልን ስንወጣ ማምሻ ፈገግ ብላ ጨበጠችኝና ሎዛ የዛሬ 2 ዓመት አካባቢ መታ በእግር በፈረስ ብታስፈልግህ አጣች። ፖስታ ስጩ ብላ እኔ ጋር አስቀምጣለህ ነበር። እቤት ነው ያለው። ያለህበትን ንገረኝና የሆነ ቀን አቀብልሃለሁ ወይም መጠህ መውሰድ ትችላለህ አለችኝ። የእጇ ጥንካሬ እጄን የቆረጠመኝ እስኪመስለኝ አጥብቃ ጨበጠችኝ። ስንመለስ አብሮኝ የነበረው ጓደኛዬ ማን ናት አለኝ። ማምሻ ትባላለች። የሰፈራችን አንደኛ አስቀያሚ ልጅ ነበረች ብዬ ከመጀመሬ አሁንም እኮ አስቀያሚ ነች። ጭራሽ ይህን መልክ በአስክሬን ሳጥን ተከቦ ማየት አስበኸዋል አለኝና በራሱ ቀልድ ከትከት ብሎ ሳቀ። እውነቱን ለመናገር የማምሻን መልክ ነገሬ ብዬ አላስተዋልኩትም ነበር። ከሳምንት በኋላ ለማምሻ ደወልኩላትና ሎዛ የተወችልኝን ፖስታ ልትሰጠኝ አንድ ካፌ ተገናኘን። ቡና ጋብዣት እያወራን በወሬ አላገባህም ከሚል ጥያቄ ተነስቶ ነገሩ ወደ እሷው ዞረና ማግባቷን ነገረችኝ። ልጅ መውለዷንም ጭምር። እንኳን ደስ አለሽ ከማለት በተረፈ ምንም ነገር ለመጠየቅ ፈራሁ። ማንን አገባሽ አልል ነገር ማን ነው አንቺን የሚያገባው ይመስልብኛል ብዬ ዝምታ አይኔን እዛና እዚህ ሳንከራትት እራሷ ፈጣሪ ጥሩ ሰው ሰጠኝ። የሎዛ አባት ቤት ሶፋ የሚሰራ ዳንኤል የሚባል ልጅ ታስታውሳለህ አለችኝ። አላስታወስኩትም። የሎዛ መልክ ራሱ ደብዝዞብኛል። እሱ ጋር ተጋባን። እጄን ይዞ ነው ጣውላ ስራ አስተማረኝ። እንጋባ ሲለኝ እየቀለደ ነበር የመሰለኝ። ለምን አልኳት። የራሴ እንዳላወቀ ለመምሰል እያስጠላኝ። ሳቀች። እያወቅከው አብርሽ እኔን በዚህ መልኬ እንኳን ማግባት አብሮኝ የሚቆመው እንዳልነበረም ብላ ከት ብላ ሳቀች።
ይህን ያህልማ አታካብዱ አልኩኝ። ጅብ ከሄደ ውሻ ጮኸ በሆነ ማጽናናት ፈገግ ብላ ስንተዋወቅ በሚል አስተያየት አየችኝ። እንደተሳቀቅኩ ነው የኖርኩት። ከሰው እንደራቅኩ ስወልድ እንኳ አስብ የነበረው እንደ እናት ስለ ልጄ ደህንነትም ሆነ ስለ ምጡ ስቃይ አልነበረም። ከምጡ በላይ ሐሳብ የሆነብኝ የልጄ መልክ ምን ይመስል ይሆን የሚል ጭንቀት ነበር። አምጥተው ሲያሳቅፉን ገና ሳትታጠብ በፊት ፍክት ባለ ቆዳዋ ከኔ ዕጣ ማምለጧን ስመለከት በደስታ አለቀስኩ። ማንም አልገባውም። እናት መሆን ብቻውን ያስለቀሰኝ መስሏቸው ነበር። 9 ወር ያረገዝኩት ጭንቀት እንደ መንታ በማህፀኔ ከልጄ ጋር እያደገ ነበር። ተገላገልኩት። ልጄ ምኗም እኔን ባለመምሰሉ ፈጣሪን አመሰገንኩት። ሁልጊዜ የሚገርመኝ ምን እንደሆነ ታውቃለህ? ባለቤቴ አንቺን የምትመስል ልጅ ነው የምፈልገው ያለኝን ነገር እኔን ለማጽናናት ብሎ ይናገረው አሊያም ከልቡ ይሆን እኔ እንጃ። ብቻ ይሄ ንግግር ውስጥ የቀረ ሰዎች ቁርጥ አባቷን ሲሉ ነፍሴ ሐሴት ታደርጋለች። አባቷ እኔን ከጥላቻ ልጃችንንም እኔን ከመምሰል ሳያውቀው አድኗል። በሄድኩበት ሁሉ ሎዛዬንና ባለቤቴን ስማቸውን አንስቼ አልጠግብም። ነፍሴ ታከብራቸዋለች። አሁንም ግን እንደገና ልጅ መውለድ እፈራለሁ። እኔን ብትመስልስ እያልኩ አሁንም እሰጋለሁ። አንድ ቀን ባሌ እኔንም ልጄንም ጥሎን ቢሄድስ እያልኩ እኔ እንጃ ከዚህ በሽታ እንዴት እንደምፈወስ አላውቅም። የሎዛን ፖስታ ስከፍተው አንድ ባለቀለም ጉርድ ፎቶግራፍ ብቻ ነበር ውስጡ ያለው። አንዲት እድሜዋ 3 ዓመት የሚሆናት ቆንጆዬ ሕፃን ልጅ ፎቶ። ከፎቶ ጀርባ በእንግሊዘኛና አማርኛ ቅልቅል እንዲህ የሚል ጽሑፍ ተጽፏል። የሎዛ የእጅ ጽሑፍ ነው። ሄሎ አጎቴ እንዴት ነህ? ገምት እስኪ። ስሜ ማምሻ ዳግማዊ ነው። ሟርት ነው አልኩኝ ለራሴ። ግን ደግሞ አይገርምም። ሎዛ እብድ ናት። እብድ ቤተሰብ መመስረትም ትችላለች። እናም ዓለም ፈውሷን ለመቀበል የሎዛ አይነት ብዙ እብዶች ሳያስፈልጓት አይቀርም። ታሪኩ ተፈጸመ። ጊዜያችሁን ሰጣችሁ ስትከታተሉ ለነበረ ሁሉ ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። እንዲሁም ይሄ ቢስተካከል ይሄ ቢሆን የምትሉትን ቀና አስተሳሰብ ኮሜንት ሴክሽን ላይ አስቀምጡልን። እናመሰግናለን።